እነዚህ ነገሮች በጣም ብዙ ተማሪ ይሰሳታል እንግሊዝኛ ላይ ማለት ነው። አዲክት አዲክሽን አዲክቲቭ እና አዲክትድ ማለት ነው። ይኸውላችሁ አዲክት ስትሉ ኢትስ አ ናውን ሰውየው ነው ሱሰኛ ሰው ማለት ነው። ምን ማለት ነው? ሱሰኛ ሰው ማለት ነው። ኦኬ ሰውየው ራሱ ማለት ነው። so you can say I'm an addict በልሲ I'm an addict ምታስከት የሚያስከትሉ እነዚህ preposition to ነው። I'm an addict to coffee በልሲ I'm an addicted to coffee. I'm an addict ነው no ሰውየው ነው addicted አትበላ I'm an addict to coffee በልሲ I'm an addicted to coffee. የቡና ሱስ ያለብኝ ሰው ነኝ ነው። አሁን ሰውየው ራሱ አዲክት ይባላል። ሱስ ያለበት ሰው ማለት ነው። ምን ይባላል? አዲክት ይባላል። ሶ ስለራስ ተናገር I'm an addict to computers በልሲ I'm an addict to computers. የኮምፒውተር ሱስ አለ I'm an addict to social media I'm an addict to social media. የሶሻል የማህበራዊ ሚዲያ ሱሰኛ ሰው ነኝ ነው። ራይት ሰውየው ነው አዲክት የሚባለው። አዲክሽን በሉሲ አዲክሽን ስትሉ ደግሞ ይሄ ሱስ ነው። ምን ማለት ነው? ሱስ በቃ ሱስ ነው ሁኔታው ኮንዲሽኑ ማለት ነው። ራይት ሶ እዚህ ጋር የምትጠቀሙ I have በሉሲ an addiction an addiction to coffee to coffee. ምን አለብኝ ነው ምን አለብኝ to የቡና ሱስ አለብኝ። ስለዚህ ሱስ ስትሉ ምን እንደሚባለው አዲክሽን ይባላል። አዲክሽን ሱስ። ኦኬ ይሄ ደግሞ ሱስ የሚያስይዝ ማለት ነው። ምን ማለት ነው ይሄ? ምን ማለት ነው ይሄ? ሱስ የሚያስይዝ ምን ማለት ነው ይሄ? ሱስ የሚያስይዝ ሲዝ ሱስ የሚያስይዝ ማለት ነው ይሄ። ፎር ኤግዛምፕል ሱስ የሚያስይዝ social media is addictive to many people. To many. Very good. Social media is addictive to many ለብዙ ሰዎች ሱስ የሚያስይዝ ነገር ነው ማለት ነው ይሄ። እስኪ እናንተ ደግሞ ሱስ የሚያስይዛችሁን ነገር ጻፉልኝ ማለት ነው። ኦኬ አዲክትድ በልሲ አዲክትድ ስትሉ ይሄኛው አድጀክቲቭ ነው ማለት ነው። I am addicted በልሲ I am addicted. ሱሰኛ ነኝ። ሰውየውን ሳይሆን ራሱ ባህሪውን ነው የሚገልጽ ባህሪውን የተገባ ነው። so I'm addicted በሉሲ I'm addicted ብላችሁ ቱ ነው የምትጠቀሙ ብያችኋለሁ። I'm addicted to coffee የቡና ሱሰኛ ነኝ ነው። ይሄኛው የቡና ሱሰኛ ሰው ነኝ ነው። ሊሆነሰን ሰውየው ነው አዲክት የሚባለው። አዲክትድ ግን it's an adjective ባህሪውን ነው የሚገልጽልን ማለት ነው። የሰው ነው በእያንዳንዳቸው እናንተ የራሳችሁ ለምን ሱሰኛ እንደሆናችሁ ሱሳችሁ ምንድነው and ሱስ የሚያስይዛችሁ ነገር ምንድነው ሱስ የሆናችሁበትን ነገር ቁጭ አድርጉልኝ። አራት አረፍ ነገር ኮሜንት ሴክሽን ላይ thank you so much. This is Unique English where you can learn English uniquely. ከየትኛውም ቦታ ሆኖ ኦንላይን ክላስ መማር ፈልግ ሰው ካለ ይደውልልን። ከዚህ በተጨማሪ ደግሞ CMC ሚካኤል መጥቶ እንግሊዝኛን በማዳግም መልኩ መማር ይችላል። Don't forget that Unique English is the center of excellence